ሸረሪና በሚባል አካባቢው በኢትዮጵያና በሱዳን ድንበር አካባቢ ነው የሚገኘው። ሸረሪና የሚባለው እዛ ከነበረ አርሚ 7 እንደዚሁም ደግሞ አርሚ 13ም አብሮታ አለ። ያ አካልና በመከላከያ በኩል ውጊያ ነበረ። ጠዋት ላይ ነው፣ በማለዳ ነው ይሄ ዜና ሲነገር የነበረው። ወዲያውም ደግሞ ቲፒኤልኤፍም አረጋግጦታል። ላሰማችሁ ትንሽ ቲፒኤልኤፍ የሰጠውን መግለጫ የተወሰነ እንስማውና ወይም ደግሞ ላንብብላችሁ። ባነበው ይሻላል፣ በድምጽም አለ ግን ባነበው ይሻላል። በወቅታዊ ሁኔታ ከትግራይ ብሔራዊ ክልላዊ መንግስት የተሰጠ መግለጫ ይላል። የአብይ አህመድ ጄኖሳይዳዊ አገዛዝ እያካሄደ ለቆየው ወታደራዊ ዝግጅት፣ ትንኮሳዎች እና የድሮን ድብደባዎችን ተከትሎ ዛሬ ሐምሌ 25 ቀን 2018 ዓ.ም ንጋት አንስቶ በምዕራብ ትግራይ ሸረሪና አቅጣጫ ግልጽ ጦርነት ከፍቷል ይላል። ጄኖሳይዳዊው አገዛዝ ወደ ስልጣን ከመጣበት ቀን አንስቶ በትግራይ ህዝብ እያካሄደ የቆየው ጄኖሳይዳዊ ተግባራት የትግራይ ህዝብን ከምድረ ገጽ የማጥፋት እቅዱ ለማሳካት ካለው ህልም የተነሳ መሆኑ ግልጽ ነው። ከዚህ በመነሳትም ዓለም አቀፍ ወንጀሎች እየፈጸመ ቆይቶ አሁንም በመፈጸም ላይ ይገኛል። የፕሪቶሪያ ስምምነት ከተፈረመ በኋላም የትግራይ ህዝብን ለማንበርከክና ለመበተን ካለው የማይረካ ፍላጎት በመነሳት የተለያዩ ተንኮሎች፣ ከበባና ክልከላዎች እንዲሁም ወታደራዊ መቀራረብ እያደረገ ቆይቶ ዳግም የትግራይ ህዝብን ከምድረ ገጽ ለማጥፋት ተነሳሽነት ወስዶ ዛሬ ጦርነቱን በግልጽ ጀምሮታል ይላል ቲፒኤልኤፍ። ከዛ በኋላ ጥሪ ያደርጋል ለሃይማኖት ተቋማት፣ ለሲቪል ተቋማት፣ ለዲያስፖራው፣ ለዓለም አቀፉ ማህበረሰብ እንዲህ ያለ መግለጫ ይቀጥላል። ዋናው ጦርነቱን ጀምሮታል የሚለው ጉዳይ ነው። እንዴት ተጀመረ? ማን ጀመረው? የሚል አከራካሪ ነገሮች አሉ። ግን እሱ ላይ በኋላ እንምጣበት። መጀመሪያ የቲፒኤልኤፍን መግለጫ እንየው። በጣም ሲያከራክር የነበረው ማን የጀመረው፣ እንዴት ተጀመረ ምናምን የሚለውን እንነግራችኋለን። እሱንም በሚመለከት ያሉን መረጃዎች አሉ፣ እንነግራችኋለን። ጦርነት ተጀምሮብናል እያለ ነው ቲፒኤልኤፍ። ሳየው መግለጫውን በተወሰነ ደረጃ ግራ ገብቶኛል። አሁን ይሄንን መግለጫ የሰጠው የዶክተር ደብረጽዮን ጽህፈት ቤት ነው። እንግዲህ ፕሬዚዳንቱ ጽህፈት ቤት ማለት ነው፣ እሳቸው ናቸው አሁን ፕሬዚዳንት። ከዚህ ቀደም ዶክተር ደብረጽዮን አንድ ያደረጉት ንግግር ነበረ፣ ፕሮግራም ሰርተንበታል እኛ። በዛ ንግግራቸው ላይ ጦርነቱ ከተጀመረ ቆይቷል ነው የሚሉት። ጦርነቱ ከተጀመረ ቆይቷል ነው የሚሉት። አሁን ደግሞ ጦርነቱ ተከፈተብን፣ ጦርነት ተጀመረ ደግሞ ሲሉ እንሰማለን። ጦርነቱ ከጀመረ ቆይቷል ያለ አካል አሁን ላይ እንደገና መጥቶ ጦርነት ተጀመረብኝ ሊል የሚችልበት ምንም አይነት ምክንያት የለም። በስነ ልቦና ደረጃ፣ በአስተሳሰብ ደረጃ ጦርነት ውስጥ እንዳሉ ነበረ የሚያውቁት። ጦርነት ውስጥ እንደነበሩ ነው የሚያስቡት። ሁሌም የሚሉትም ያንን ነበረ እና ጦርነት ተጀመረብን አሉ። መቼ? ሐምሌ 25 እነሱ ግን ጦርነት ተጀምሮብናል ካሉ ግን ቆይተዋል። አሁን እንደገና ተመቶ ጦርነት ተጀመረብን የሚባል ምንም አይነት ነገር አያስኬድም እና ትንሽ ግራ ያጋባኝ ለዛ ነው። መግለጫው ሌላ ዓላማ ስላለው ነው በመጀመሪያ ደረጃ መግለጫውን እንድናየው የፈለግነው። ለነ ዶክተር ደብረጽዮን ጦርነቱ ከጀመረ ቆይቷል። ሐምሌ 25 አይደለም፣ ዛሬ አይደለም፣ የቆየ ነው። በዛው መቀጠል ነው የተሻለ የሚሆነው። አንዱ እሱ ነው። ሁለተኛ ምንስ ጠብቀው ነበረ ነው። ምን ጠብቀው ነበር? እነ ዶክተር ደብረጽዮን ምን ጠብቀው ነበረ? ምን እንዲደረግ ነበረ የፈለጉት? ጊዜያዊ መንግስቱን በኃይል አፍርሰው በህገወጥ መንገድ
ስልጣን ተቆጣጥረው የሚፈልጉትን ነገር እያደረጉ ሰራዊት እየመረቁ ቀን በቀን ኃይላቸውን እያጠናከሩ ከውጭ አካላት ጋር ከኤርትራም ከሱዳንም ከግብፅም ጋር ጭምር ሁሉ መገናኘታቸውን በይፋ እየተናገሩ ከውስጥ ታጣቂዎችም ጋር ግንኙነት ፈጥረናል እና በቅርቡ ደግሞ እንቀብረዋለን። ይሄ ሁሉ እኔ የሰማሁት አይደለም፣ ወይም እኛ ብቻ የሰማነው አይደለም። በአደባባይ ራሳቸው የተናገሩት ነው። ድርጊቱም ንግግሩም በአደባባይ ያለ ነው። እንዲህ ያደረገ አካል ምንድን ነው የሚጠብቀው? ምንድነው? ምን አይነት ምላሽ ነው ሊጠብቅ የሚገባው? ኦኬ፣ በአንድ በኩል እንደዚህ አይነት ድርጊቶቻችን መንግስት ላይ ጫና ፈጥረው ወደ ድርድር እንቀመጥ ይሆናል ብለው እንዲያስቡ ያደርጋል። ግን እኮ አይ በሌላ በኩልም ደግሞ እኛም ብንሆን 4 ኪሎ ላይ እንዲህ አይነት ነገር ዝም የምንል አይነት ሰዎች ስላልሆነን 4 ኪሎ ላይ ያለውም አካል የጦርነት እርምጃ ወይም የኃይል እርምጃ ሊወስድ ይችላልም ተብሎ እኮ ሊጠበቅ ይገባል። ጦርነቱ ተጀምሯል ብለው ነው የሚያስቡት። ጦርነቱን ለመጀመር የሚያስችሉ ድርጊቶችና ንግግር ውስጥ ነው ሲሳተፉ የቀረቡት። በተለይ ደግሞ ሰሞኑን የነበረው ዛቻ፣ የነበረው ፉከራ ከሻቢያ ጋር አብረን እየሰራን ነው፣ ከሱዳን ጋር አብረን እየሰራን ነው። በግልጽ እኮ ነው የሚናገሩት። ዓላማችን ይሄንን ብልጽግና የሚባልን አካል መቅበር ነው። ህልውናችንን በሱ ላይ ነው የምናረጋግጠው። ቀብረነው ነው የምናረጋግጠው። ታዲያ ማለት ምን እንዲያደርገ ነው የፈለግከው? ምን እንዲልህ ነው የጠበቅከው? እንደዚህ አይነት ምላሽ ሊሰጥ ካልሆነ ይሄን ስትል ለዚህ መዘጋጀት ያስፈልጋል። ወደ ጦርነት የሚያስኬድ ድርጊት ውስጥ ገብተህ እዛ ውስጥ ተሰማርተህ የጦርነት ቅስቀሳ ውስጥ ገብተህ ዛቻ፣ ፉከራ እያሰማህ ባለህበት ጊዜ እንዲህ አይነት ነገር ሊከሰት እንደሚችል መጠበቅ አለብህ። ጦርነት ተጀመረ የሚባለው እንዲህ አይነት ድርጊት ላይ አይደለም። አንዴ አስታውሳለሁ የመጀመሪያው ጦርነት ጊዜ ቲፒኤልኤፍ ሰሜን እዝን አጠቃ፣ መብረቃዊ ጥቃት ፈጽሞበት አለ። በብልጽግና በኩል ያንን ኢንሲደንት ወስዶ የጦርነቱ የተጀመረው በዚህ አጋጣሚ ብቻ ነው ብሎ እዛ ላይ የተመሰረተ አይነት የጦርነት ትርክት ነው ሲያደርግ የነበረው እና ይሄንን የብልጽግናን ትርክት የሚገዳደር ወይም ጥያቄ ውስጥ ይከት የነበረው አንዱ ምክንያት ምን ማለት ነው? የሰሜን እዝ ከመጠቃቱ አስቀድሞ እኮ በቃ ወደ ጦርነት የሚያስገቡ ሁኔታዎች በሙሉ ተሟልተዋል። በቃ ሁለቱም ኃይላቸውን እያሳዩ ነው በፕሮፓጋንዳ በኩል፣ ከዛም ከዚህም ይወራወራሉ። አላቀህም አታቀኝም ተባብለዋል። ስለዚህ በሆነ ጊዜ ወታደራዊ መቀራረቦች አሉ። በሆነ ጊዜ ጦርነቱ ወይም ወታደራዊ ግጭቱ ሊጀመር እንደሚችል መጠበቅ አለበት። ቲፒኤልኤፍም እንደዛ ነው መጠበቅ ያለበት። ምን ጠብቀው ነበረ? አሁን ጦርነት ተጀመረብን የሚሉትና ምን ጠብቀው ነው? ሶስተኛ እዛስ ምን ያደርጋሉ? ምንድን ነው የሚሰሩት? እዛ ሸረሪና የሚባል አካባቢ ምን ያደርጋሉ? በረከት እና ሸረሪና የሚባል አካባቢ ላይ ነው። በረከት ነው መሰለኝ የሚሉ የበረከት ወደ ሱዳን እና የኢትዮጵያ ጠረፍ ድንበር አካባቢ ወደዛ የተጠጉ በኢትዮጵያ ግዛት ውስጥ ያሉ አካባቢዎች ናቸው። እዛ ምን ያደርጋሉ? ያ አካባቢና አሁን ያለው ትግራይ እኮ በመሃል እኮ ብዙ ርቀት እኮ አለው። ወልቃይት ምናምን የሚባል እኮ አለ። የራሱም ግዛት አይደለም ናዌዴይስ አሁን ላይ ማለት ነው። እዛ ጋር ሆነ ጦርነት ተጀመረብኝስ ማለት ትችላለህ ወይ? እሱም አስቸጋሪ እኮ ነው። አሁን ያለው የትግራይ ክልል ከሱዳን ጋር የሚዋሰንበት ምንም አይነት መንገድ የለም። እነሱ ራሱ እንኳን ወደ ሱዳን ሲሄዱ መጀመሪያ ኤርትራ ገብተው ነው በኤርትራ በኩል አድርገው ነው ወደ ሱዳን የሚሄዱት። ምክንያቱም ትግራይንና ሱዳንን የሚያገናኙ ይሄ ምዕራብ ትግራይ የሚባለው አካባቢ አሁን ከነሱ ቁጥጥር ውጪ ነው።
እዛስ ምን ያደርጋሉ? እዛስ ሆነ ታጥቀህ እና በኃይል ደግሞ ይህንን አካባቢ መወስዳለሁኝ እያልክ ሌላ ምን አይነት ነገር ልትጠብቅ ትችላለህ? እና ጦርነቱ ተጀምሯል የሚል ጦርነት ከፈቱብን የሚል አይነት መግለጫ ለዓለም አቀፉ ማህበረሰብ ምንም ሲያስተላልፉ ሳይ ትንሽ ግራ አጋብቶን ነው። መግለጫው ዓላማ አለው። አንዱ ይሄንን ምክንያት አድርገው ምናልባት ሰፊ ወደሆነ ጦርነት ውስጥ ሊገቡ ይችሉ ይሆናል። እራሳቸው ዝም ብለው ከመጀመር ግን እንዲህ አይነት ምክንያትን ፈጥረው ከዛ በኋላ መጠነ ሰፊ ወደሆነ ጦርነት ውስጥ መግባት ኦልሬዲ እንትን ተብለናል። ስለዚህ ጦርነቱን የጀመረው አሁን ብልጽግና ነው የሚለውን ነገር እንትን እያሉ ነው። ወደ ሌላው አይነት ነገር ለመግባት ነው። አይ ዶንት ኖ ይሄ ነገር ምን ያህል ሊጠቅማቸው እንደሚችል ነው አላቅም። ብቻ እዛ አካባቢ ላይ እንዴት እንደሚታሰብ በጣም ግራ እየገባኝ ነው ያለው። አንደኛ እነዚህ አካላቶች ከዓለም አቀፉ ማህበረሰብ ጋር ያላቸውን ግንኙነት በሙሉ አቆራርጠዋል። ሁለተኛ ማንም መንግስት ነኝ የሚል አካል ሊታገሰው የማይችለውን ነገሮች በሙሉ ሄደዋል። በቃ ያሉ ቀይ መስመሮችን ሁሉ አልፈው ይሄዱ ናቸው እነዚህ ሰዎች። ከዓለም አቀፉ ማህበረሰብ ጋር ትግል ውስጥ ያሉ፣ ዓለም አቀፉ ማህበረሰብ አርጉ የሚላቸውን ነገር አላደርግም እያሉ ያሉ፣ እኛን በማስፈራራት አይሆንም እንደውም ጭራሽ እያሉ የሚዝቱ ናቸው። አሁን ብልጽግናን የጦርነት ጀማሪ አድርገህ ማቅረብህ ምን እንደሚጠቅማቸው አላቅም። ግን እነሱ ያ ነው ፍላጎታቸው። ብልጽግናን ጦርነት ጀማሪ ነው። እውነቴን ነው እምላችሁ። አሁን ለምሳሌ እነሱ እንደሚሉት ብልጽግና ጦርነቱን ጀመረባቸው እዛ ቢባል ምንም ይዞበት የሚመጣው ነገር የለም። እውነቴን ነው እምላችሁ። ለምን መሰላችሁ? ዝም ማለቱ ነው ስህተቱ ዝምታው ነው። ካስጠየቀው ሊያስጠየቀው የሚገባው ዝምታ ነው። እንዴት ነው እናንተ ዝም የምትሉት? በአደባባይ ወጥቶ ከኤርትራም ጋር ከሱዳንም ጋር አብረንን ስለዚህ አሁን ሄደን እንቀብረዋለን እያለ ዝም የሚል አካል እኮ ነው ማለት ሊያስደንቅ እኮ የሚገባው ይሄ ነው። አሁን እነሱ የሚሉት ራሱ እንኳን ቢሆን በቃ እንደው ብልጽግና በተቀመጥንበት መቶ ጦርነት ጀመረብን ቢሉና ታዲያ ምንድን ነበር ስትጠብቁ የነበረው ነው እና ምን እንዲመጣ ነበር ስታደርጉ የነበረው? ምን እንዲመጣ ነበረ? እዛቸው ማስፈራሪያው ሁሉ እንዲህ ነው ሊያስጠይቅ የሚችለው። ግን ያው እነሱ እንግዲህ ጦርነት ጀማሪውን አሁን ብልጽግና አድርገው እንግዲህ ለመግባት ነው ጦርነት ተጀመረብን እያሉ ያሉት። ይገባሉ አይገቡም የምናየው ነው። የሚገቡ አይመስለኝም። ይገባሉ የሚል ግምት የለኝም። እና ዶክተር ደብረጽዮን ወደ ጦርነት ይህንንም ምክንያት አድርገው አሁን ወደ ተሟላ ጦርነት ውስጥ ይገባሉ። በጣም የምገረመው ከገቡ ይገርመኛል። መኖር ይፈልጋሉ። ለምን ይመስላችኋል? በዚህ እድሜ አሁን የሚሆኑትን ነገር እየሆኑ ያሉት መኖር ስለሚፈልጉ ነው። እርግጠኛ ሆኜ ነው የምነግራችሁ። ዶክተር ደብረጽዮን አሁን እንደገና ጫካ ገብቶ ወይም በረሃ ገብቶ በቃሬዛ እንዲህ መመላለስ የሚፈልግ ሰው አይደለም። እሱን አይመርጥም በፍጹም። ወደ ተሟላ ጦርነት ውስጥ እንግባ ካሉ ጣፋንታው ያ ነው። መቀሌ አይቀመጡም። መቀሌ ተቀምጦ ጦርነቱን ሊመሩት አይችሉም። ወይ ወደ ኤርትራ ነው የሚሄዱት፣ አሊያም ደግሞ ወደ በረሃ ወይም ወደ ጫካ ነው የሚገቡት። ያ ካልሆነ በስተቀር መቀሌ ላይ ቁጭ ብለው ሁሉ ጊዜም እኮ ነው በድሮን እየተወስጡ እኮ ናቸው ያሉት። ከስጋት ነፃ ሆነው ውሳኔዎችን መወሰን የሚችሉበት አይነት ሁኔታ አይኖርም። እና ያንን ህይወት ደግሞ የሚፈልጉት አይመስለኝም በጭራሽ። በዚህ ምክንያት ወደ ጦርነት ይገባሉ የሚል እምነት የለኝም። ይሄንንም ምክንያት አድርገው ወደ ጦርነት ይገባሉ የሚል እምነት የለኝም። ካልገቡ ደግሞ ይቀጥላል ማለት በብልጽግናም በኩል የሆነ ጊዜ እየጠበቀ ይመታቸዋል። ማስተላለፍ እየፈለገ ያለው መልእክት ግልጽ ነው። በብልጽግና በኩል ግልጽ ነው መልእክቱ። ወደምትፈልጉት አይነት መንገድ እንግባ እንጂ ነው ማለት ሌላ አይነት ጫና አይመጣብኝም፣ ከኔ ሌላ ነገር እንዳትጠብቁ የሚል እንዲህ አይነት ምላሽ ነው ማለት። አሁን ሰሞኑንም ሲዝቱ ሲፎክሩ ምናምን ስለነበር ለዛም እንግዲህ የተሰጠ አንድ ምላሽ ተደርጎ ሊወሰድ ይችላል። ለዛቸው ለፉከራው ማለት ነው።
ምን መዛት ነው? ምን መፎከር ነው? እኛ በተግባር ነው የምናሳየህ። ካለህ ጀምር ነው፣ ካለህ ና ነው መልእክቱ። እንደዛ ነው። እዛ ቁጭ ብለህ ለምን ትዝታለህ ነው። እዛ ቁጭ ብለህ ዝም ብለህ ለምን ትፎክራለህ? ሱዳን ከጎንህ ከሆነ፣ ሻቢያ ከጎንህ ከሆነ፣ እኔን መቅበር የምትችል ከሆነ ጀምር ነው እያለ ያለው እንጂ ይሄ ሊደራደርህ ስለፈለገ አይደለም። ሊደራደርህ ስለፈለገ አይደለም። ይህንን ደግሞ ምክንያት አድርገው ይጀምራሉ አይጀምሩም እንግዲህ የምናየው ነው። ግን የሚጀምሩ አይመስለኝም። ዋነኛው ዓላማቸው የዓለም አቀፉ ማህበረሰብን ስጋት ውስጥ መክተት ነው። በቃ ይኸው ጦርነቱ ሊጀመር ነው ብለው አሁንም ደግሞ እንደዚሁ የዓለም አቀፉ ማህበረሰብ ወደ ድርድር በቃ አገላጋይ እየጠሩ ይሄ መግለጫ ዓላማው ያ ነው። አገላጋይ እየጠሩ እንጂ እነ ዶክተር ደብረጽዮን ጦርነት ውስጥ የመግባት ልብም ሁሉ አላቸው ብዬ አላስብም። አሁን ላይ ያወኔ የለም። አይተውታል ማለት በዚህ እድሜ ጫካ መውረድ፣ በዚህ እድሜ በረሃ ውስጥ መውረድ ምን አይነት ከባድ ነገር እንደሆነ አይተውታል። በተቻለ መጠን አሁን ላይ የያዟትን በጉልበት የያዟትን ስልጣን ማስጠበቅ ነው የሚፈልጉት። በቃ የዓለም አቀፉ ማህበረሰብ እሱን ብቻ እንዲያደርግላቸው ነው የሚፈልጉት። ይሄ ወልቃይት ምናምን የሚባለው ራሱ በኋላ ቢገኝ ችግር የለባቸውም። አሁን ግን የያዟትን ስልጣን ማስጠበቅ ነው በጣም የሚፈልጉት። ወደ ጦርነት ተሟላ ጦርነት ይገባሉ የሚል እምነት የለንም። ከገቡ ግን የምንገረምበት ነው የሚሆነው። እናየዋለን። እንዳልኳችሁ የዓለም አቀፉ ማህበረሰብን ትኩረት መሳብ እና አሁን ላይ ያቋረጠውን በሁለቱ መካከል ሁለቱንም ለማገናኘት ለማነጋገር እያደረጉ የነበረውን እና አሁን ያቋረጡትን አይነት ጥረት እንዲጀምሩ ለማድረግ ነው። ከዛ ውጪ ጦርነት እምቢ እያላቸው ያለውንም ደግሞ ህዝብ በዙሪያቸው ለማሰባሰብ ነው። ጦርነት ተከፈተብን፣ ጦርነት ተጀመረብን ምናምን የሚለው ጦርነት ከመጀመሩ በፊትና ከተጀመረ በኋላ አንድ አይሆንም። ጦርነት ሲጀመር ጉዳትም ምንም ይመጣል፣ ስጋትም ምንም ይመጣል። ልክ እንዲህ አይነት አጋጣሚ ሲፈጠር ሰው ሊሰባሰብ በእኛ ዙሪያ ይችላል የሚል ግምትም ስላላቸው ሰውንም ለማሰባሰብ የዓለም አቀፉንም ማህበረሰብ ትኩረት እንትን ለማለት ምናልባት ከኛ ግምት ውጪ ደግሞ ከሆነ ይህንን ምክንያት አድርገው መጠነ ሰፊ ወደሆነ ጦርነት ውስጥ ለመግባት ሊሆን ይችላል መግለጫውን ያወጡት እንጂ መግለጫው ራሳቸው ሲሉት ከነበረው የሚጋጭ ነው። ጦርነት እንደተጀመረ ነበር እነሱ የሚያወሩት። ከዛ ውጪ ደግሞ የሚጠበቅ ነገር ነው። በቃ እነሱ እንደራደራሉ። በፌዴራል መንግስት በኩል ቅድመ ሁኔታ አቅርቦ አልቀበልም አለ። ስለዚህ አልቀበልም ያለ አካል የሆነ ጊዜ እርምጃ ሊወስድ እንደሚችል መጠበቅ ያስፈልጋል። እነሱ ከሚያደርጉት ድርጊትም አንጻር ሲታይ ማለት ነው። ኤኒዌይስ ጦርነቱ ተጀምሯል ወይ? እንደዛ ለማለት አያበቃም። ውጊያ ነበር። ሸረሪና ላይ ውጊያ ነበር። ለተወሰነች ሰዓት ብቻ የቆየ ውጊያ ነበረ። ከዛ አላለፈም። አሁን ላይ እነዚህ አካባቢዎች በብልጽግና ቁጥጥር ውስጥ ገብተዋል። በመከላከያ ቁጥጥር ውስጥ ናቸው አሁን እነዚህ አካባቢዎች። በፊት ላይ የቲፒኤልኤፍ ሰራዊት ነበር እነዚህ አካባቢዎች ላይ። በረከት የሚባለውም እነዚህ ሸረሪና የሚባለውም አካባቢ ላይ የቲፒኤልኤፍ ሰዎች ነበሩ፣ ታጣቂዎች ነበሩ። የተወሰነች ሰዓት ላይ ውጊያ ነበር። ውጊያው ግን ቀላል ግን አልነበረም። በጣም ጠንካራ ውጊያ ነበረ። የከባድ መሳሪያዎች በብዛት ነበረ ሲተኮስ የነበረው። ድሮንም ሁሉ ታይቷል። ድሮን ሁሉ የተሳተፈበት ውጊያ ነበረ። እዛ አካባቢ ላይ የነበረውን ሰራዊት እንግዲህ የሚሞተው ሞቶ የሚሸሸው ሸሽቶ አካባቢውን አሁን መከላከያ እንደተቆጣጠረው ነው ከአካባቢው የሚወጡ መረጃዎች የሚያረጋግጡት ያንን ነው። በቲፒኤልኤፍ በኩል ሌላ ነገር ቢባልም ግን እርግጠኛ የአካባቢው ሰው እዛው አካባቢ ላይ ያለ ሰው ያጫወተን ነገር ግን አሁን ያልኳችሁ ውጊያ ነበር። ጠንካራ ውጊያ፣ አይቆምም በቃ ተብሎ የታሰበ ውጊያ ነበረ። እሱን ተከትሎ ሁሉ በቃ በተለያየ አካባቢ ላይ ይፈነዳል የሚል ነበረ። አስታውሳለሁ የቲፒኤልኤፍ ሰዎች ጦርነቱ ሲጀመር አንድ አካባቢ ላይ ብቻ አይደለም የሚጀምረው፣ እዛም እዚህም ምናምን ነገር በአንዴ ነው በቃ አጠቃላይ ሀገሪቱን ጦርነት ውስጥ ምንከታት የሚል አይነት ነገር ነበረ ሲያነሱ የነበረውና ብዙም እንደዛ አይነት ነገር አላየንም። እንግዲህ እነሱ ያልገባንበትም እያሉ ስለሆነ ሲገቡበት እንግዲህ ካሳዩን የምናየው ነው የሚሆነው። ብቻ እዛ አካባቢ ላይ ውጊያ ነበር፣ ከባድ ውጊያ።
እንዳልኳችሁ በጣም መተማ ነው ምናምን እንደዛ ሁመራ ድረስ ሁሉ የሚሰማ ተኩስ ነበር። የመሬት ንዝረቱ ሁሉ እዛ ድረስ ይሰማ ነበር ከሚተኮሰው ከባድ መሳሪያ አኳያ ማለት ነው። በብልጽግና በኩል እንዲያደረኩም የሚል ነገር የለውም። ይሄ በቃ አካባቢው ላይ ያሉ ማህበረሰቦች እየተናገሩት ያለ ጉዳይ ነው። ማን ጀመረው ውጊያውን የሚለው ነገር ሲያወዛግብ እያየን ነው። ግን ብዙ ሊያወዛግብ የሚገባ ጉዳይ አይመስለኝም። በአንድ በኩል አንዳንድ ሰዎች ብልጽግና ራሱ ነው የጀመረው የሚል ነገር ያነሳሉ። ያንን ለማለት የሚያበቃቸው ቲፒኤልኤፍ ጦርነቱን በወልቃይት በኩል እንዲጀምር ለመተንኮስ ነው የሚል ነገር ነው የሚያነሱት። ትንኮሳ ፈጽሞ ቲፒኤልኤፍ በወልቃይት በኩል ጦርነቱን እንዲጀምር፣ በወልቃይት በኩል ጦርነቱን ከጀመረ በፋኖና በቲፒኤልኤፍ መካከል የተጀመረው ትብብር ይፈርሳል ይላሉ። ይህንን በአብዛኛው የሚሉት የቲፒኤልኤፍ ሰዎች ማነው የፋኖ ሰዎች ናቸው። ያው ለራሳቸውም ዋጋ ለመስጠትና እያንዳንዱ በቃ ዓለም ላይም ሀገርም ላይ ሁሉ ቀጠናው ላይ ሁሉ የሚደረግ ነገር እነሱን ታሳቢ አድርጎ የሚደረግ አድርገው ስለሚያስቡ ብዙ ጊዜ ከዛ አኳያ ነው ፕሪቶሪያ ሲፈረም እኛን እንትን ለማለት ነው ምናምን እንደዚህ የሚሉት ነገር አለ። ያው በሁሉም ነገር ውስጥ ራሳቸውን ማካተት አይ ቲንክ አንዱ የፖለቲካ ስራ ነው። ስለዚህ ያንን ነገር ይላሉ። በፋኖና በህወሓት መካከል የተፈጠረውን ትብብር በጣም ስለፈራው በወልቃይት በኩል ቲፒኤልኤፍ ጦርነቱን እንዲጀምር ትንኮሳ ነው የፈጠረው የሚል ነገር ነው የሚያነሱት። ግን የነበረው ነገር ግን ትንኮሳ የሚባል አይደለም። ትንኮሳ እኮ ለማድረግ በቀላል መሳሪያ ሄደ ተንኮሳ አድርገህ ጦርነቱን እንዲጀምሩት ማድረግ እኮ ትችላለህ። እንደሰማነው እኮ ከሆነ አካባቢውን ተቆጣጥረውታል። ጭራሽ ከዛ አስወጥተው ማለት ነው። ከዛ አስወጥተው አካባቢውን ተቆጣጥረውታል። ይሄ ትንኮሳ አይደለም። እንደውም ካልክ እዛ አካባቢ ላይ ያለው ሰራዊት ስለሚሰጋ አስቀድሞ ይሄንን አካባቢ መቆጣጠር አስፈላጊ ነው ተብሎ ታስቦበት የተወሰደ እርምጃ ነው የሚመስለው ነው ብልጽግናን የጀመረው ካልክ ማለት ነው። ሊያስኬድ የሚችለው ምክንያት ይሄ ሰራዊት አካባቢው ለሱዳንም ለኤርትራም ቅርብም ስለሆነ ይሄ ሰራዊት እዛ አካባቢ ላይ መኖሩ እና ይሄ ሰራዊት ድንገት ወደ ጦርነት እንኳን ቢገባ ከሱዳንም ከኤርትራም ድጋፍ ሊያገኝ ስለሚችል ጠንከር ሊልብን ይችላል። ቶሎ ብለን ይሄንን ሰራዊት ከዚህ አካባቢ እናጽዳው ብለው የወሰዱት እርምጃ ነው ብትል ሊያስኬድ ይችላል እንጂ በፋኖና በህወሓት መካከል የተፈጠረው ትብብር እሱን ለማፍረስ ነው። እሱንማ ራሱ አስረስ እያፈረሱ አይደለ? አስረስ እንትን እያሉ አይደለ? መሽፈጠርን እያለ አይደለም እንዴ? አልተፈጠረ እኮ ነው የሚወራው። ከዚህ ውጪ ፋኖስ እንዳለ መች ከቲፒኤልኤፍ ጋር ትብብር ፈጠረ? በጣም የተወሰኑ ሰዎች ናቸው ትብብር የፈጠሩት እንጂ አብዛኛው ፋኖ እንደሌለ የሚታወቅ ነው። ይሄንን ግን ያነሳሉ አንዳንድ ሰዎች። እኛ ግን የሰማነው ምክንያት ከዛው አካባቢ ወደ ሁመራ ለመግባት እንቅስቃሴ ጀምረው በተፈጠረ ተኩስ ነው ጦርነቱ የተጀመረው። እኛ የሰማነው ይሄንን ነው፣ የምናምነውም ይሄንን ነው። ለመሰላችሁ ዝም ብለን አይደለም። ቲፒኤልኤፍ ሰሞኑን እያደረገ ያለውን ነገር ካያችሁ ይሄንን የሚደግፍ ነው። ለምሳሌ በራያ በኩል ወታደራዊ እንቅስቃሴ እያደረገ ነው ቲፒኤልኤፍ። በራያ በኩል ተመሳሳዩ አይነት ነገር በዚህ በኩል ስላልገጠመው ነው እንጂ በራያ በኩል እኮ እንቅስቃሴ እኮ እያደረገ እኮ ነው። ይሄ ደግሞ አካባቢው ላይ ያሉ ሰዎች ራሱ ተፈናቅለው እየወጡ ነው ያሉት እና ራሳቸውም የሚናገሩት ጉዳይ ነው። አደባባይ ላይ ያለ መረጃ ነው። በራያ በኩል ወደፊት አንዳንድ ቦታዎችን የመያዝ አይነት እንቅስቃሴዎች አሉ። ነገር ግን በብልጽግና በኩል አሁን የተወሰደ አይነት እርምጃ ተመሳሳዩ አልተወሰደም፣ ይወሰዳልም የሚል ግምት የለንም። ምክንያቱም እንዳልኳችሁ በራያ በኩል ዛትማች ብዙ አያሰጋውም። ያኛው አካባቢ ግን ይሄ የወልቃይት የሚባለው አካባቢ ግን ለሱዳን ቅርብ ነው፣ ለኤርትራም ቅርብ ነው። ቲፒኤልኤፍ በአደባባይ ከሱዳን ጋር እየሰራን ነው፣ ከኤርትራ መንግስት ጋር እየሰራን ነው እያለ ነው። እዛ አካባቢ ላይ
ጦርነት ማድረግ የሚችልበት ወይም ደግሞ እዛ አካባቢ ላይ ወደ ጦርነት ወይም ቦታዎችን ወሳኝ የሆኑ ቦታዎችን ለመያዝ የሚያደርገው እንቅስቃሴ በትልቅ ስጋት ይታያል። በቀላሉ ድጋፍ ሊያገኝ የሚችልበት ሁኔታ ስለሚፈጠር፣ ስለዚህ እዛ ላይ የወሰደውን አይነት እርምጃ ራያ ላይ አልወሰደም እንጂ ራያም ላይ ወደፊት የመግፋት አይነት ነገሮች አሉ፣ ይታያሉ። ይሄን ማወቅ ያስፈልጋል። ይሄን እያደረገ ያለ አካል በወልቃይትም በኩል ራያ ላይ ዝም ተብያለሁ እዛም ላይ ዝም እባላለሁኝ ብሎ የማያደርግበት ምንም አይነት ምክንያት የለም። ምንም አይነት ምክንያት የለም። ራያ ላይ ያደረገውን አይነት ነገር በዛ ሞከረው፣ አልተሳካም ማለት ነው። ሁሌም ደግሞ ካያችሁ በዛ በኩል የትኛዋንም አይነት ወታደራዊ እንቅስቃሴ በብልጽግና በኩል ፈጣን ምላሽ ይሰጥበታል። ፈጣን ምላሽ በዛ በኩል ማለት ነው። ምክንያቱም በዛ በኩል ከሱዳን ጋር የመገናኘት እድል አለው፣ ከኤርትራም ጋር የመገናኘት እድል፣ በቃ ሶስቱም ወሳኝ ቦታ ነው ያ አካባቢ። ከዛ አኳያ ይሰጋዋል። እንድናምን የሚያደርገን ይሄንን ነው። አካባቢው ላይ ያሉ ሰዎች የነገሩን ወደ ሁመራ ለመምጣት እንቅስቃሴ ጀመሩ። የተወሰነ መሳሪያ ምናምን ነገር ይዘው ተኩስ ተከፈተ። በዛ ምክንያት ነው እዛው አካባቢ ላይ የነበረውን ሁሉ ወደ መምታት የተኬደው የሚል ነው። እዛ አካባቢ ላይ ከባድ የሆነ የሰራዊት ክምችት አለ፣ በብልጽግናም በኩል ማለት ነው። በጣም ሰፊ የሆነ ወታደራዊ ክምችት አለ። ያው ኃይል ነው እርምጃ የወሰደው። አንዱ እሱ ነው። ሁለተኛ እንድናምን የሚያደርገን ሌላኛው ጉዳይ ቲፒኤልኤፍ ዋነኛ ዓላማው ውጥረቱን ከፍ ወዳለ ደረጃ ማሸጋገር ነው። ውጥረቱን ከፍ ወዳለ ደረጃ ባሸጋገረ ቁጥር እጠቀማለሁ ብሎ ያስባል። ማለት በቃ የዓለም አቀፉ ማህበረሰብ ይሰጋል። የሚሰጋ ደግሞ ከሆነ ለጉዳዩ የሆነ መፍትሄ ለመፍጠር ይሞክራል እንጂ ቲፒኤልኤፍ ካለው አቅም አኳያ እና አሁን ተፈጠሩልኝንም የሚላቸውንም ኦፖርቹኒቲዎች ከልብ ስለማያምናቸው ከሌም አለ የሚለውን አይነት ነገር እንዲሁ ቀጥታ ወደ ጦርነት ውስጥ መግባት የሚያሰጋው ኃይል ነው። በዋናነት የሚፈልገው ነገር የዓለም አቀፉ ማህበረሰብ ጣልቃ ገብቶ ከብልጽግና ጋር እንዲያደራድረው። ይህን ራሳቸውን በአደባባይ ሁልጊዜም ሲናገሩት የሚሰማ ጉዳይ ነው። ይሄንን ነገር ለማሳካት ባደረጉት ጥረት ሁሉ አልተሳካላቸውም፣ ወይም ውጤት አልመጣም። እንደውም የመጣው ውጤት እነሱ የሚፈልጉት አይነት አይደለም። ስለዚህ ምን ግምገማ አላቸው? አይ ወደ ጦርነት አይገቡም ብለውን ነው እኛ ላይ ጨከን ያሉት፣ እኛ ላይ የበረቱት፣ እኛ በምንፈልገው አይነት መልኩ ገለልተኛ ሆነው ወይም ለእኛ አዳልተው የእኛ የምንፈልገውን አይነት ውጤት እንዳይመጣ እያደረጉ ያለው የዓለም አቀፉ ማህበረሰብ ወደ ጦርነት አይገቡም ከሚል እሳቤ ነው። ስለዚህ ውጥረቱን ከፍ ብናደርገው የበለጠ ይሰጋሉ የሚል ነገር አላቸው እና ወዲያው እኮ እንደተጀመረ እኮ ነው ቶሎ ብሎ መግለጫ እኮ ያወጡት። ቶሎ ብለው አይ ቲንክ ራሱ ነገሩም የተዘገጃጀ ነገር ነው የሚመስለው። በቃ ፍጥነቱ ራሱ ካያችሁት ማለት ነው የተዘገጃጀ ነው የሚመስለው። ልክ ወደ ጠለምት ላይ የነበረው አይነት አጋጣሚ በቃ ጠለምት ላይ የምታስታውሱት ያኔ ጄኔራል ታደሰ ወረደ ነበሩ ፕሬዝዳንት የነበሩት። ለመግባት ሞከሩ፣ ድሮን ጥቃት ተባለ፣ ጦርነት ተጀመረ ምናምን ተብሎ ተወራ፣ ቆመ ወዲያው። ልክ ተመሳሳዩ ነው የሆነው፣ ግን ይሄኛው ትንሽ ከበድ ያለ እርምጃ ነበር ሲወሰድ የነበረው። ምክንያቱም እዛ አካባቢ ላይ የነበረው የቲፒኤልኤፍ ታጣቂ ሜካናይዝድም ሁሉ የታጠቀ ነው። እንዲሁ ዝም ብሎ እግረኛ ብቻ ምናምን አይደለም፣ ሜካናይዝድ ሁሉ የታጠቀ ነው። ከባባድ መሳሪያዎችን ሁሉ የታጠቀ አካል ነበረ። በዚህ አይነት መልኩ ውጥረት ከፍ በማድረግ የዓለም አቀፉን ማህበረሰብ ትኩረት እንደገና መመለስ እና ገላጋይ ሆኖ እንዲገባ፣ በዛም ሂደት የራሳቸውን ፍላጎት የማሳካት ፍላጎት አላቸው። ከዚህ አኳያ ቲፒኤልኤፍ ትንኮሳውን ፈጽሞታል የሚለውን ነገር ለማመን የምንገደድ ይመስለኛል። ከዛ ውጭ ግን ያለው ብዙ የሚያሳምን አይነት ነገር አይደለም። ይሄ ነገር ውጊያ ነው፣ ጦርነት አይደለም። ጦርነት ከዚህ በኋላ ያሉ ነገሮችን ማየት ይፈልጋል። አይ ቲንክ ይሄንን ዘንግቼው ላልፈው ነበረ። አሁን ካለው ሁኔታ አኳያ እንዲህ አይነት ነገሮች ይጠበቃሉ። እነዚህ ሁለት አካላቶች
በቃ ኦልሬዲ በፖለቲካው የማይስማሙ አይነት አካላቶች ሆነዋል፣ ለይቶላቸዋል። በውይይት በድርድር ችግራቸውን ይፈታሉ የሚል ምንም አይነት ግምት የለም። አንድ ይሄንን ያዙ። ይሄንን ደግሞ ተከትሎ ወታደራዊ መቀራረቦች በጣም ጨምረዋል። በጣም ወታደራዊ መቀራረብ እየታየ ነው ያለው። ሰሞኑን ሁለቱም በከፍተኛ የፕሮፓጋንዳ ጦርነት ውስጥ ነበረ የቆዩት። ልክ እንደዚህ አይነት አጋጣሚ ላይ ድንገት ወታደራዊ ግጭቶች ሊፈጸሙ ይችላሉ ወይም ሊኖሩ ይችላሉ። ያ ማለት ግን ጦርነት ተጀመረ ማለት አይደለም። ማለት እዛ አካባቢ ላይ ባለው ሰራዊት ውስጥ ራሳችሁን አስቀምጣችሁ እዩት። አሁን ለህዝቡ ከሚነገረው በላይ ለሰራዊቱ የሚነገረው የበለጠ ነው። ጥላቻ እንዲያደርበት ማለት ነው። ጥላቻ ካላደረበት አይገልም፣ በቁርጠኝነት አይዋጋም። በዚህም በዛም በኩል በጣም ከፍተኛ የሆነ ነገር ነው የሚነገረው። ያ ጥላቻ በራሱ ልውጣ ማለቱ የማይቀር ነው። በዛ ላይ ወታደራዊ መቀራረቦች ደግሞ ሲኖሩ የተወሰነች እንቅስቃሴ ሲታይ ቶሎ ምላሽ የመስጠት አይነት ነገሮች ይኖራሉ። ከዚህ ጋር ተያይዞ እንደዚህ አይነት ውጊያዎች ይኖራሉ። እነዚህ ውጊያዎች ግን የጦርነት መጀመር ማረጋገጫዎች አይደሉም። ከዚህ በኋላ ያሉ ነገሮችን ማየት ይፈልጋል። አሁን ቲፒኤልኤፍ ተከፍቶብኛል ብሏል። የአንድ ወገን ነው። ሌላኛው ወገን በዚህ ጉዳይ ምንም ያለው ነገር የለም። ቲፒኤልኤፍ እኔ ተከፍቶብኛል ብሎ እንግዲህ በሌሎች ግንባሮችም ይሄንን ነገር አጠናክሮ የሚቀጥለው ከሆነ ኦኬ ጦርነት ተጀምሯል ልንል እንችላለን። አሁን ላይ ግን ቅድም ካልኳችሁ ጉዳይ ጋር በተያያዘ የተፈጠረ ግጭት ተደርጎ ሁሉ ሊወሰድ ይችላል። ምንም እንኳን ከባድ መሳሪያ ምናምን ቢያሳትፍም ማለት ነው። ሌላኛው ቦታ ለመያዝ የሚደረግም ጥረት ሊሆን ይችላል። ቦታ ለመያዝ በቃ ኦልሬዲ ወደ ጦርነት ሊገባ ነው ምናምን ስለሚባል ምሽግ መቆፈር ይኖራል፣ ቦታ መያዝ ምናምን እንደዚህ አይነት ነገሮች ይኖራሉ። በዚህ መሃል ቦታ ለመያዝ ሲባል ከባድ መሳሪያ ይተኮሳል ለማስለቀቅ። ምሽግ ምናምን እየተቆፈረ ከሆነ እሱን እንዳይሳካ ለማድረግ ወይም ለማባረር ሲባል ይደረጋል። ግን ከዛ አያልፍም ግቡ። የዛ ተኩስ የዛ ወታደራዊ እርምጃ ግብ ከዚህ አያልፍም። ይሄም መሆኑ ጦርነት ተጀመረ ለማለት የሚያበቃ ጉዳይ አይደለም። ሌላኛው የኃይል ማሳያ፣ ኃይልህን በዛኛው አካል ላይ ስነ ልቦናዊ ጫና ለመፍጠር ለማስፈራራት ስትል ከባባድ መሳሪያዎች መተኮስ እና የተወሰኑ ግጭት ምናምን እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። ግን ግቡ ከዛ አያልፍም ግቡ። አንድን ጦርነት የሚያስብለው ወታደራዊ ግቡ ምንድን ነው የሚለው ነገር በደንብ መታየት መቻል አለበትና ይሄን አጋጣሚ ብቻ ወስደህ ጦርነት ተጀመረ ማለት አይቻልም። ከዚህ በኋላ የሚሆኑ ነገሮችን ማየት ያስፈልጋል። አሁን ቲፒኤልኤፍ እንግዲህ ጦርነት ተጀመረብኝ ብሏል። በፊት ነበር ያለው ገርሞናል። ዛሬ ነው ደግሞ የተጀመረብኝ አለ። እሺ ይሁን፣ መቼም የቲፒኤልኤፍ ነገር ግራ እያጋባን መጥቷል። ኦኬ ይሁን። ከዚህ በኋላ ምን ያደርጋል የሚለውን የምናየው ነው። በቃ ጦርነት ተጀምሮብኛል ብሎ በራሱ መንገድ ይቀጥልበታል ወይንስ አሁንም ቢሆን የዓለም አቀፉን ማህበረሰብ እየጠራ እንትን ይላል? የዓለም አቀፉ ማህበረሰብ ብጠራው አሁን አይሰማህም። በነገራችን ላይ ሰምቶም ቢመጣ ለአንተ ጉዳት ነው። ምንም ጥቅም የለም። ምንም ከዓለም አቀፉ ማህበረሰብ ጋር ያለውን ግንኙነት አበላሽተዋል። አንዱንም ድርጊትህን የዓለም አቀፉ ማህበረሰብ ሊደግፍልህ አይችልም። እሱን ይላል ወይንስ ደግሞ ቲፒኤልኤፍ ጦርነቱን በትዕግስት አድርጎታል? በጥይት ነው ጦርነት፣ ግን ቲፒኤልኤፍ በትዕግስት አድርጎታል። እና አሁንም ታግሰን ምናምን ሊሆን ምናየው ነው እንግዲህ የሚሆነው። ከዚህ በኋላ ግን የሚወሰዱ እርምጃዎች ናቸው ጦርነት ተጀምሯል አልተጀመረም ለማለት የሚያበቃው እንጂ ይሄ ጠዋት ላይ ለተወሰነች ሰዓት ብቻ ተፈጽሞ የቆመ ጉዳይ ቅድም ካልኳችሁ ጋር በተያያዘ ሊሆን ይችላል። በጣም እየተጠባበቁ ስለሆነ ቦታው በጣም አስጊ ቦታ ስለሆነ የተወሰነ እንቅስቃሴ ሲታይ አንዱ ቶሎ ሪአክት አድርጎ ሊሆን ይችላል። በዛው ቆሟል። በቃ የደረሰ ውድመት አለ፣ ጉዳት አለ፣ በዛው ቆሟል። ምናልባት ምሽግ ምናምን ቦታ ለመያዝ የተደረገ ጥረት ሊሆን ይችላል። ከዛ ግን አያልፍም። በቃ እዛው ጋር ይቆማል። እንዲህ አይነት ነገር ጦርነት ተጀመረ የሚያስብል አይደለም። እንደዛ አይደለም።
በዛ ውሰዱት ይህን ጉዳይ